ጸጋዬ እሸቱ ለሰርጓ ተጠራው የፍቅር መቃብር ለሰርጓ ተጠራው ለሌላ ሲድሯት ሰላም የጳጉሜ ሚዲያ ቤተሰቦች ጳጉሜ ሚዲያ የዘመን ድልድይ የማህበራዊ ግፍና የእውነተኛ ህይወት ሰቀቀን ይህ የጸጋዬ እሸቱ ስራ በኢትዮጵያ ሙዚቃ ታሪክ ውስጥ የሰው ልጅ ስብርባሪ ልብ ከሚያሳዩ ጥቂት ድንቅ ስራዎች አንዱ ነው። ግጥሙ በቃላት የታሸገ የለቅሶ ድምጽ ነው። ዜማው ደግሞ በቁስል ላይ የሚፈስ የሎሚ ጭማቂ አድማጩን በሐሳብ ዳስ ውስጥ አስገብቶ ሙሽሪትን በጭልፋ አፍቃሪን ደግሞ ወንዝ ውስጥ የሚያጠምቅ ልብ አንጠልጣይ ድራማ ነው። ተሬው ደርሶኛል አመስግኝ በ1980ዎቹ አጋማሽ በአንድ ገጠር ከተማ ውስጥ የሚኖሩ ሁለት ፍቅረኛሞች ነበሩ። ወጣቱ ለፍቅረኛው ካለው ጥልቅ ስሜት የተነሳ የወደፊት ባለቤቴ በማለት በከተማ ሁሉ ይታወቅ ነበር። ነገር ግን አቅመ ደካማና ቤተሰብ የሌለው ድሃ ነበር። የልጅቷ ቤተሰቦች ግን ለልጃቸው ሌላ አቅም ያለው ባልመረጡለት ሰርጉ ተደገሰ። ወጣቱ የሚወዳት ልጅ ለሌላ ስትሰጥ እያየ በዛው ሰርግ ላይ ገብቶ እንደ ባዳ እንዲያገለግል በማህበረሰቡ ተገፋፋ። በሰርጉ ዕለት ሙሽሪት ወደ መኪናው ስትገባ እሱ ግን ከዳሱ ጀርባ ሆኖ የሚንቀጠቀጥ እጁን አፉ ላይ ጭኖ ያለቅስ ነበር። ይህ ሙዚቃ ሲለቀቅ ያ ወጣት የኔን ታሪክ ማነገረው ብሎ በድንጋጤ እንደወደቀ ይነገራል። ይህ ዘፈን ለብዙዎች ዝም ብሎ ዜማ ሳይሆን የፈረሰ ህይወታቸውን ማስታወሻ ነው። ደራሲያን ይህንን ግጥም የሚመለከቱት በታላቅ ምጸት ነው። ሰርግ ለሰው ልጅ የደስታ ጫፍ ነው። ለዚህ ግጥም ባለቤት ግን የሞት ያህል የሚከብድ የሀዘን ጥሪ ነው። ጳጉሜ ሚዲያ የዘመን ድልድይ ጥሪው ደርሶኛል አመሰግናለሁ። ተሬው ደርሶኛል አመስግኛል የሚለው ቃል ውስጥ ትልቅ ስላቅ አለ። ምስጋናው ለጥሪው ሳይሆን ለደረሰበት የውርደትና የህመም መጠን ነው። ተሬው ደርሶኛል አመስግኛል ትከሻዬ አነሰኝ ትከሻ አነሰኝ የሚለው ገለጻ ደግሞ ድርሰት ሊፈጥሮ የሚችለው ከፍተኛው የውርቀት ምስል ነው። አንድን ወንድ ልጅ ከጥይትና ከጉልበት በላይ የሚሰረስረው አቅም ማጣት መሆኑን ደራሲው በሚገባ ስሏል። ትከሻ አነሰኝ በግጥሙ ውስጥ እልልታ እና እየዬ ጎን ለጎን ተቀምጠዋል። የሷ ወገን የሐዘን ተገጣጠመና የነሸጋ የሚለው መስመር የሁለት ተቃራኒ ዓለማት መጋጨትን ያሳያል። አንዷ ስትገነባ ሌላው ሲፈርስ፣ አንዱ ሲዘፍን ሌላው ሲያለቅስ የሚያሳይ የኪነ ጥበብ ልዕልና ይታይበታል። ሶሺዮሎጂስቶች የዚህን ግጥም ግጭት የሚመዝኑት በግለሰብ ፍላጎትና በማህበረሰብ ተጽዕኖ መካከል ባለው ልዩነት ነው። ጠልፌ አልወሰድኳት መኩሪያ ጥይት የለኝ፣ አስጥዬ አላስቀራት ትከሻዬ አነሰኝ የሚለው መስመር የኢኮኖሚ ወይም የማህበረሰባዊ አቅምን ይገልጻል። ፍቅረኛውን ለመውሰድ የሚያስችል ትከሻ፣ ሀብት፣ ዘመድ ወይም ጉልበት ማጣቱ ማህበረሰባዊ መዋቅር ለድሃ ወይም ለብቸኛ ወንድ የማይራራ መሆኑን ይገልጻል። ሳትወድ ከኔ ለየዋት ምርጫዋን ተጭነው የሚለው መስመር በኢትዮጵያ ማህበረሰብ ውስጥ የጋብቻ ውሳኔ የሁለቱ ተጋቢዎች ብቻ ሳይሆን የቤተሰብና የዘር መሆኑን ያሳያል። እዚህ ጋር ፍቅር በባህልና በቤተሰብ ፊውዳላዊ ውሳኔ ሲሸነፍ እናያለን። ከሳይኮሎጂ አንጻር ግጥሙ አንድ ሰው የሚወደውን ነገር ሲያጣ የሚያልፍባቸውን የሀዘን ደረጃዎች በግልጽ ያሳያል። ጳጉሜ ሚዲያ የዘመን ድልድይ ትከሻዬም አይሞቅ አይጥመኝ እስክስታ የሚለው ግለሰቡ ለህይወት ያለውን ፍላጎት ማጣቱን ያሳያል። ደስታ ማጣት የሚለው ስሜት እዚህ ጋር ጎልቶ ይታያል። ማተብዬ ልምጣ የሚለው ጥያቄ ሰፊ ሳይኮሎጂ ትርጉም አለው።
ትላንት አፍቃሪ የነበረ ሰው ዛሬ ማንነቱ ተገፎ ምን ተብዬ ልጠራ በሚል ጭንቀት ውስጥ ይወድቃል። አልገባም ከዳሱ ድግሱ ምኔ ነው፣ ሆ ማለት እልልታ ላገኘሽ ብቻ ነው። አልገባም ከዳሱና ድግሱ ምኔ ነው የኔ ሸካ። ይህ መስመር የሰው ልጅ ሊሸከሙ የሚችለው የመጨረሻው የልብ ስብራት ነው። የሚወዳት ሴት የሌላ ስትሆን ማየት ብቻ ሳይሆን እንድታይ ተጋባዥ መሆን ትልቅ ስቃይ ነው። ግጥም ውስጥ ያለው ሰውዬ ሰርጉ ቤት ባይገኝም በሀሳቡ ግን ከዳሱ ውስጥ አለ። አልገባም ከዳሱና ድግሱ ምኔ ነው የኔ ሸካ። የከበሮ ድምፅ ልቡን ሲመታው የእልልታው ድምፅ ደግሞ ጆሮውን ሲቀደው ይሰማዋል። አልገባም ከዳሱና ድግሱ ምኔ ነው የኔ ሸካ። እንኳን የወጠኑት የያዙት ይወድቃል፣ እንኳን የወጠኑት የያዙት ይወድቃል የሚለው ፍልስፍና ደግሞ የሰው ልጅ በዕጣ ፋንታ ፊት ያለውን አቅመቢስነት ይገልጻል። ጸጋዬ እሸቱ በዚህ ስራው ፍቅርን፣ ድህነትን፣ ባህልን እና ዕጣ ፋንታን በአንድ መድረክ ላይ አቀናጅቶ አሳይቶናል። ጳጉሜ ሚዲያ የዘመን ድልድይ